እሺ ጀማው ይቺ የምታዩት ሪአክሽን እንግዲህ የታላቁ አሰልጣኝ የፔፕ ጋርዲዮላ ነው። የአቻነቱ ጎል እንግዲህ በኤንዞ ፈርናንዴዝ አማካኝነት ሲቆጠር ያሳየው ሪአክሽን ነው ጀማው። በዚህ ውስጥ በጣም ብዙ መልእክቶች አሉ ጀማው፣ እጅግ በጣም ብዙ። በዘንድሮ የፕሪሚየር ሊግ ውድድር ላይ ማለት ነው ጥቃቅን ስህተቶች አይደለም እንደዚህ አይነት ትልቅ ስህተት ይቅርና ጥቃቅን ስህተቶች ዋንጫ ሊያሳጡ የሚችልበት ፉክክር መድረክ ላይ እንዳለ በአግባቡ የሚያሳይ ነው። እንደምታስታውሱት ያለፉት አመታት ጋርዲዮላ ቢሆን ምን ላይ ምን ማድረግ እንዳለበት ጠንቅቆ ያውቃል። ማንዬ ገብቷል አይደለ? ስለሆነ ረጋ ብሎ ተረጋግቶ ቡድኑ መርቶ ምናምን ነገር ሲወጣ ነው በጣም። አሁን ላይ ግን ከፊቱ ያለው ማን እንደሆነ ጠንቅቆ ያውቃል። ይኸውልህ ምን አይነት ሰራዊት እንደተሰማራበት በአግባቡ የተረዳበት ሰዓት ነው። ከፊቱ ያለው ቡድን ምን ያህል ሲሪየስ ምን ያህል ለዋንጫ የቀረበ ትልቅ ቡድን ከፊቱ እንዳለ በአግባቡ ተረድቷል። ማንዬ በቃ በዚህ ውስጥ የምትረዳው እሱ ነው። ምን አይነት ስህተት በምን አይነት ታይሚንግ እንደተፈጠረ አይቶ እየተጸጸተ ነው የምንመለከተው ጀሞ። ለማንኛውም እዚህ ያላችሁ የሲቲም ደጋፊውን የሌላ ክለብ ደጋፊዎች እቺን ነገር አንዴ እናንተ ውስጥ በከቱት መልካም ይመስለኛል። ከፊት ያለው ቡድን እጅግ አስፈሪ ነው። ማን ለጥቂት እንኳን አመለጠ ነው ማን ያመለጠ። በተለይ በዚህ ሰዓት ካመለጠ አርሰናል ተጫዋቾቹ ከጉዳት ይተረፉለት እንጂ ማን አባረ አሯሩጣ አትይዞ ማንዬ። ለማንኛውም ጀሞ ሼር ኮፒሊንግ አድርገን እናዳርስ። ጋርዲዮላ ዛሬ ያሳየው ሪአክሽን ይህንን ይመስላል። ደገነርስ ዊክ አላሻችሁ ሲቲ እንዲያሸንፍ ነበር የምፈልገው። ለምን ፉክክር እንዳይ ሲፎካከሩ ማየት ስለምፈልግ ፕሪሚየር ሊግ ይሄን ስለምንፈልግ ማለት ነው። ፋርመርስ ሊግ ገና 20ኛው ሳምንት ላይ ሆኖ ቡንደስሊጋ ላይ ጠላነው ነገር፣ ፈረንሳይ ሊግ 1 ላይ ጠላነው ነገር በእንግሊዝ ፕሪሚየር ሊግ ልንመለከት ነው። ቼልሲ እንደዚህ እንኩትኩት የወጣ ቼልሲ፣ አሰልጣኝ የሌለው ቼልሲ ኢታድ ስቴዲየም ላይ ጉስቶ የሚባል ተጫዋች መጨረሻ ላይ ያችን ነገር አድርጎ ካሰ እንጂ ምን ነበር ሲያደርግ የነበረው? ጋርዲዮላ ካንተ የማይጠበቅ ስህተት ራይንደርሰንን ቀይረህ ታስወጣዋለህ። በስማም ኮሊደሩ ክፍቶ ነው እኮ በቃ ኤሊስ ሲወጣ ምን አይነት ጸዴ ተጫዋች ነው ግን ማንቸስተር ሲቲ ያገኘው ራይንደርሰን። ለማንኛውም ይሄ ሳምንት የአርሰናል ሳምንት ነው። እንዳለ አቻ ነው የወጡት እንዳለ ማለት ነው። በመሃል አርሰናል የናቃቸዋት 2.6 ላይ ደርሳለች። ለማንኛውም በጉጉት ሲጠበቅ የነበረው የማንቸስተር ሲቲና የቼልሲ ጨዋታ አንዳቻ ተጠናቋል። ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ ይኸውልህ። አንተ የአርሰናል ደጋፊ ነህ። በታላቁ የክለቦች ውድድር ሻምፒየንስ ሊግ ላይ የነገሰውን ክለብ ገንድሰኸዋል፣ ጥለኸዋል ነው የምልህ። ነገ ጧት ደረትን ነፍተህ ከአንገት ቀና ብለህ ይህንን የጀግኖች ማሊያ ለብሰህ ከተማው ላይ ትታያለህ። ምክንያቱም አንተ ለሻምፒዮንስ ሊግ እየተወዳደረ ያለው የአርሰናል ደጋፊ እንጂ ላለመውረድ የሚንተፋተፈው የውያራው ደጋፊ አይደለም። አናዘር ዋን ማን ዛሬ ለሁሉም ነው አናዘር ዋን ያልኩት። አምስቱም አቻማ ልክ እንደ ማክሰኞና ሐሙስ። ምን አይነት ሳምንት ነው? እኛ ብቻ የምናሸንፍበት ሳምንት። የቼልሲ ተጫዋቾች ያለ አሰልጣኝ ራሳቸው ተመካክረው በጣም ሁላችሁም ለ19 የምትቋጥሩለትን ሲቲን ኢቲሃድ ላይ ሄደው ነጥብ አስጣሉት። ገባርለ ሪስ ጄምስ ምናምን እኮ ነው ፕላን ያወጣላቸው። ያለ አሰልጣኝ ማን? አንቺን ለማሸነፍ አሰልጣኝ አያስፈልግም። ከኤንዞ ጋር ነው አብረን የሮጥ ነው ማን? ቼልሲ ባለውለታዬ ነሽ አንቺ። በቃ የዛኔ ራሱ ሊቨርፑልን ባለቀ ሰዓት አስቀየምሽልኝ። አሁንም መተሽ እነዚህ ነው ባለቀ ሰዓት። ካራባው ካፕ ደግሞ መተሽ ለዳዲሽ ስለሆንኩኝ ለኔም በርግደሽ ተጫለሽ። በቃ ካይሴዶ ቢጫው ይነሳለት ምትሉ ቢጫው ይነሳለት በጣም ነው የምትችለው። ሳትጫወት ነው የምትችለው። ገባህ? እንዴት ሚያረካ ቀን ነው ማን ሚያረካ ቀን። ቪዲዮን ኮፒ ሊንክ አድርግ፣ አካውንቱን ኮፒ ሊንክ አድርግ። አዛየውንኩኝ ነው አካውንቱን ኮፒ ሊንክ አድርግ። ስላመሸው በጣም ይቅርታ፣ ትንሽ ደስታውን አልጨረስ ብዬ ነው። በሁለት ጨዋታ ልቤ እርክት ብሏል። ቤተሰብ ቪዲዮ ከመጀመራችሁ በፊት ለሚመለከቷቸው አካላት ቆርጣችሁ ላኩላቸው፣ ለጥፍለት። ይሄን ሁሉ ደስታ እላይ በላይ አጎናጸፍከኝ አምላኬ። እኔ ማን ነኝ? ከምንስ ተመርጬ ነው? ሰው እንዴት ደስታና ፌሽታ ኦቨርዶዝ ይሆንበታል? አሁን መጨረሻ ሽፍታ እየወጣብኝ ነው። ወንድም አለም ሃንግማንን ምሽት ላይ ገጥመው 3 ነጥብ ይዘህ ልትወጣ
ብቻ ምሽት ይሁን ከሜዳ ውጪ ሜዳ ውስጥም ቢሆን ጣጣ የለበትም። እንዲህ አንገት ላይ ቆሞ ወይ ውጤትን ይወስዳል ወይ ውጤት ያሳጣል። ወገን ስሙን እየረሳን ነው። አንግማን ነው አለቀ። 19 ክለብ አንዱ ክለቤ ላይ አይበገሬው መድፈኛው ላይ ፍሬው ፍንድት እስኪል ድረስ ይቋጠራል። እኛ ግን አንድ ቋጠርን በአንድ ድንጋይ ሁለት ወፍ። የታባይ ያው ነው ማንቸስተር ነው። እሳት ካየው ምን ለየው ያላቻ ጋብቻ አቻውቱ። እኛ ግን እዛው ላይ ነው አናት ላይ በ6 ነጥብ ቀብረር ፈልሰስ ብለን ቁጭ ብለናል። ከዚህ በላይ ፋሲካ አለ ጥሬው ተበላ ተቆረጠ የሚባለው እኮ በዚህ ሰዓት ነው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረግ እንዳይረሳ። ቴንክ ዩ። ጀማው ይላል አባዲ ጀማው ይላል። ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው። አለቀ እኮ አለቀ። በዚህ አመት እንደ አርሰናል የሰመረለት የለም። በቃ ፈጣሪ ላንተ ነው ብሎታል አርሰናል። በቃ አለቀ። ጀማው ኮንግራ ፕሪሚየር ሊጉ አልቋል። ጀማው የእውነት አልቋል። የአርሰናል ደጋፊዎች ኮንግራ። ዛሬም ቼለው ውለታው ውሎላችኋል። ጀማው በዚህ አመት እንደ አርሰናል የሰመረለት ቲም የለም በተአምር። ኦሮ ሲተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ። ኮንግራ። በዚህ አመት ምን አይነት እድለኞች ናችሁ? ኮንግራ የአርሰናል ፋሚሊዎች አረጋግጣችሁታል። በብዙ ዶሚኔት አድርገውት ፕሪሚየር ሊጉን አሸነፋችኋል። ኮንግራ የአርሰናል ፋሚሊዎች የሆነ ፍቅር የሆነ ደጋፊ አትቋጠር ዛሬ አይሆንም ስትሉ ለነበራችሁ ምላሽ እኔ እኮ ነኝ መቋጠርበትን ጨዋታ ጠንቅቄ ነው የማውቀው። ይሄን አክቲቪስት እኮ ነው እዚህ ጋር ያለ። ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያልኩ ሰጣችኋለሁ። በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል። ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም። እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም። አሁንም ድረስ ነው የምነግራችሁ የኛ የዋንጫ ተፎካካሪያችን አንድ ነው። እሱም ጉዳት ነው። በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም። በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም። ማንዬ ይሄንን አስረግጬ ነው የምነግርህ። አስረግጥ ያዘው አንተ አስረግጥ ያዘው። ሲቲ ጥሩ ቡድን ነው ያንን አልክድም። ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም ማለት ነው። ማንዬ እንችላለን። ምንችለው ቋጠሮ እንችላለን። ቡድናችንም ይችላል። ገባህ? ኮፒ ሊንክ ሼር አድርግና አዳርሱ። ይመች። አርሰናል ሰሞኑን ሁኔታው ለኔ ተመቸኝ የሚለውን ዳንኪራ እየደነከረ ይገኛል። ዛሬ ማንቸስተር ሲቲ ተጫውቶ አርሰናል ነጥብ አትርፏል። ከዚህ በኋላ የሚደረገውን ግስጋሴ ቀጥሎበታል። አርሰናል የፕሪሚየር ሊግ ቁንጮ ላይ ተቀምጧል። አሁንም ተጋጣሚዎች ወደ ኋላ እየሄዱ ይገኛሉ። በታሪክ አጋጣሚ ተቀናቃኝ የነበሩ በየአመቱ የሚፎካከር የነበሩ ነጥብ ሲያስጥሉት ዋንጫ ሲነጥቁት የነበሩት ሁሉ አርሰናል ተሰቃይተሃል፣ ዘንድሮ ዋንጫ ይገባል ያሉት ይመስላሉ። ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እንዲሁም ቸልሲ ነጥብ እየጣሉ አርሰናልን ከፍ እያደረጉት ይገኛሉ። ይህ ሁኔታ የአርሰናልን ጥንካሬ ያሳያል ወይስ የሌሎቹን ደካማ እንቅስቃሴ ያስገነዝበን ይሆን? ብቻ በዚህም አለበዛ አርሰናል አሁንም የፕሪሚየር ሊጉ ቁንጮ ላይ ተቀምጧል። ሌሎቹ ተጋጣሚዎቹ ወይም ተፋላሚዎቹ ግን አርሰናል ዘንድሮ ያንተ ነው ያሉት ይመስላል። ሁሉም ነጥብ እያጡ ነው። አርሰናል ግን አሁንም በጥንካሬው መንገድ ገስግሷል። ዘንድሮ ፕሪሚየር ሊግ ከአርሰናል ውጪ ማን ይጠበቃል? ተፎካካሪውስ ተቀናቃኙስ ማን ነው? ወይስ እንደተለመደው 3 ዓመታት አርሰናል የሁለተኛ ደረጃውን ተቀምጦ በደጋፊዎች ሚንዚዎቹ እየተባለ ይቀጥላል? አሊያስ አዲስ ነገር አስመልክቶን አርሰናል የዋንጫው ባለቤት ይሆናል? በዚህም አለበዛ አርሰናል ሁኔታው ለኔ የተመቸኝ ዳንኪራ ውስጥ ነው ያለው። እጅግ በጣም መልካም የሚባል ጉዞም እያደረገ ይገኛል። ይህ የሚኖር ህይወት ነው። ሰላም። የተከበርከው የገነርሱ ደጋፊ፣ የተከበርከውና የተወደድከው ሳምንትም ወርም አመትም ለተሰጠ እንኳን ደስ አለ። ኤንዞ ፈርናንዴዝን ፕሮፋይል ታረጋለ ለአንድ ሳምንትም ቢሆን እንችላለን። ቋጠሩ እኛ ከቋጠርንብህ ሁሉ ነገር ደራሹ ይጠፋል። ፍሬያችን በጤንነት ላይ ነው እንዳያሳስባችሁ። ገነርስ ኤንዞ ይችላል። ቼላው ሞቶ መጨረሻ ላይ ግን 12 ቁጥር ቢስማርን የመታባቸው ይመቸው። የዩናይትድ ደጋፊዎች ማለት ነው ስለ ክለባችሁ ስታወሩ የደረጃ ሰንጠረዡ እንዳያታልላችሁ ሰጋለሁ።
ምክንያቱም አሁን አምስተኛ ላይ ነው ያላችሁት እና ጥሩ ያላችሁ ይሄ ለቶፕ 4 ምናምን ነገር የቀረባችሁና ጥሩ ፐርፎርም እያደረጋችሁ ያላችሁ እንዳይመስላችሁ። ምክንያቱም 14ኛ ካለው ክሪስታል ፓላስ ጋር የምትለያዩት በ4 ነጥብ ብቻ ነው። ከሊቨርፑል ጋር 4ኛ ለመሆን በ3 ነጥብ ነው የምትለያዩትና 4 ነጥብ ስታገኙ ነው ቶፕ 4 የምትገቡት ማለት ነው። ሶ 4ኛም ለመሆን 14ኛም ለመሆን የ4 ነጥብ ጉዳይ ነው ልዩነቱ ማለት ነው። ፕሪሚየር ሊጉ እዛ አካባቢ በጣም ክራውድድ ነው። በ1 ነጥብ በ2 ነጥብ ልዩነት ምናምን ነገር ነው እየተካሄደ ያለውና የሁለት ጨዋታ ጉዳይ 15ኛም ሊከታችሁ ይችላል፣ 4ኛም ሊያደርጋችሁ ይችላል። ያን ያህል ጥሩ ፐርፎርም እያደረጋችሁ አይደለም። ባይ ዘ ዌይ ማለት ነው ማን ሲቲዎች ዛሬ አቻ ወጣችሁ ስለማትችሉ አይደለም፣ በጣም ስለማትችሉ ነው። ይኸውላችሁ ምን መሰላችሁ፣ ቼልሲ ያለ ኩኩሬላ ያለ በረኛው ያለ ካይሴዶ ያለ አሰልጣኝ እንዴ ቼልሲ እኮ ዝም ብሎ ሎጎውንና ዝም ብሎ እኮ ማሊያ ነው ይዘው ሄደው እኮ ቼልሲ እኮ በቃ እኮ እግዚአብሔር አሰልጣኝ የለው ምናምን እንዴት አባቴ የሌለው ልጅ ነው እኮ በሉት እኮ ዛሬ እኮ ቼልሲ እኮ ሄደና ግን ሲቲን አስደብ ቼልሲ ማለት ነው አርሰናል ሊበላ ነው ሲሉት ማንንም ሰው ያሸንፋል። እኔ አሁን የገባኝ ነገር እሱ ነው። ይላል ሊቨርፑል የዋንጫው ፌቨራይት ነበር መጀመሪያ ላይ ወሰደና ቀምሱ ለላንድ ዘንድሮ የው ሲቲ ምናምን ስትሉ ወሰደና ሲቲን ከዚህ በፊት ደግሞ ሲቲ ሊበላ ነው 4-1 1-1 ያያሱት በጣም ማለት ቼልሲ ውለት አለ። ይኸውላችሁ ልክ አመቱ መጨረሻ ላይ ዋንጫ ስንበለው ሚዜ መሆን ያለበት ቼልሲ ነው። በቃ አሁን ቮት አድርጉ ለቼልሲ። ይኸውላችሁ ቶፕ 5 እንዳለ ያሉትን ቲሞች ማለት ነው ቮት እና ቼላው እኔ ሚዜ ቢሆን ደስ ይለኛል እንደራሴ። ይሄን ምስል ስታዩ ጋርዲዮላ ምን እያሰበ ይመስላችኋል? እኔ ነግራችኋለሁ። በቃ አርሰናል በላው ማለት ነው ዋንጫውን ነው ያለው ጋርዲዮላ። በቃ አለቅ ምንም ይሄ ትንተና መጽሐፍ ማገላበጥ ምናምን ጋርዲዮላ ራሱ ቢጠይቅ እንደዛ ነው ያሰብኩት ነው የሚለው። አርሰናል በላው በቃ ነው ያለው ኢንዞ ፈርናንዴዝ መረቡ ላይ ሲያሳርፈው ማለት ነው። ይሄ ሳምንት ደገነርስ ዊክ ተብሏል። እንዳለ እኮ ናቸው የወጡት። ስፐርስ አቻ፣ ዩናይትድ አቻ፣ ሊቨርፑል አቻ፣ ሲቲ አቻ፣ ቼልሲ አቻ፣ ሲቲ አቻ፣ አርሰናል ዊን ድል እና ጋርዲዮላ አርሰናል በላው በቃ የሚል ቦዲ ላንጉችን ያሳያል። ይሄ የኔ ምንም እንትን አያስፈልግ ጠናት ውስጥ እንዳትገቡ ራሱ ነው የምላችሁ። ለአርሰናል ደጋፊዎች ምን አይነት ሳምንት ነው? ምን አይነት ሳምንት ነው? ቼላው ጎረቤቴ ውለታ ዋለልኝ። ገነርስ እንኳን ደስ አለን ገነርስ። ይሄ ነው አርሰናል ዘንድሮ በቃ አርሰናል ዘንድሮ ዋንጫውን በጊዜ ሊወስድ ነው። ሲቲ ነጥብ ጣለ። ተከታዩ ሲቲ ነጥብ ጣለ። ኤንዞ ፈርናንዴዝ እንዴት አባቴ ልሳም የት ልድረስብህና እንደው እግር ላይ ወድቄ ላመስግን። ኤንዞ ፈርናንዴዝ ገነርስ እስቲ ደስተኛውን የአርሰናል ደጋፊ ደስ ብሎኛል በል ኮሜንት ላይ ኮፒ ሊንክ አድርገው። ገነርስ ይቻላል ይመቸን። እሺ ይሄ ቪዲዮ ለማንቼ ደጋፊና ለሊቨርፑል ደጋፊ ነው። አካውንቱን አይታችሁታል። የሊቨርፑል ደጋፊ ሊቨርፑል ኢዝ ባክ አልከን ለምን ተለጠለጥን ብለ ያሰብኩ ነው እርግጠኛ ነኝ። ማን ዩናይትድ ላይ ተስፋ አይቻለው። ከዛ በኋላ ግን 2 ነጥብ ተለጠለጥን፣ 2 አቻ ወጣን። ጤነኛ አይደለህም ወይ ብለህ ልታስብ ትችላለህ። ግን ብዙ ጊዜ ቃሌን አትጠፉብኝ። ሊቨርፑል ኢዝ ባክ። ግን ባክ ማለት ለቶፕ 4 በቂ የሆነ አቋም ካሁን በኋላ ያሳያቸዋል። ዝም ብሎ መደዳውን መለጠፍ የለም። አንድ መሸነፍ አንድ ማሸነፍ አቻ ምናምን እያለ የተሻለ ይሄዳል ነበር ያሉት። እሱም ልክ ነው። የማን ዩናይትድ ደጋፊ ደግሞ ማን እኔ መጀመሪያ ሲዝኑ ሲጀመርም ዘንድሮ ማን ዩናይትድ ተጫዋቾቹ ማይረቡ ተጫዋቾች የሚገርም አቋም ላይ ከሆኑ ምናልባት ቻምፒየንስ ሊግ 5ኛ 6ኛ ምናምን ነገር ይወጣል። አሁንም 5ኛ 6ኛ ላይ ያላችሁት። ኒውካስል ጨዋታ ላይ ግን ያየሁት ሩበን አሞሪም ላይ ተስፋ እንዲኖራችሁ ነው። ቡድናችሁ እንደሚያሻሽል ኦልሬዲ ተናግሬያለሁ። ሬት አላረገውም ብዬም ተናግሬያለሁ። ግሪምስቢ ሲለጠልጠው እንደ ደደብ ሰውዬ ምንም ነገር ለመቀየር ፈቃደኛ ያልሆነ ሰው ነበር። ዛሬም ደግሞ እንደ ደደብ ሰው 2 አጥቂ ከዛ 9 ተከላካይ የመከላከል አስተሳሰብ ያለው ተጫዋች 9 ይዞ የገባው ይሄ ሰውዬ ልጅ ነው እንጂ ደደብ አይደለም። የኒውካስል ጨዋታ የተረዳሁት ይሄን ነው። በቃ ገባር የሚሰራለት ነገር ይሰራለታል፣ ግን የሆነ ነገር መቀየር ምናምን ነገር ግግም ይላል እንደ ደደብ ሰው ግን የኒውካስል ጨዋታ ላይ የተረዳሁት ምንድነው? ደደብ አይደለም፣ ወጣት ነው፣ ገና መማር አለበት። ለመቀየር ፈቃደኛ ነው። ለመቀየር አሁንም ራሱ ባይዘይ ልክ አንድ ሲገባባችሁ ዘግ ሲንቀየሩ አስገባውና ወዲያውኑ አንድ እኩል አደረገው። አንድ ተከላካይ ቀንሶ 4-4-2 አደረገው። ለመቀየር ፈቃድ ግሪምስቢ እኮ 2-0 እየመራው 4-3 3-4-3 አርጋችሁ ፊገር አውት አርጉት እያለ የነበረ ሰው ነው።
ገባችሁ አይደል? ስለዛ እንዳሰብኩት ደደብ ሳይሆን ወጣት ነው። እናንተም ትሻሻላላችሁ፣ እሱም ይሻሻላል ብዬ ገምታለሁ። በተለይ የራሱ ተጫዋቾች ሲመጣለት በቃ እኔ አሞሪም ላይ ተስፋ አለኝ። ዩናይትድ ካለፈው ዓመት ይሻሻላል። ሊቨርፑል ኢዝ ባክ ስል ክሎፕ ጊዜ የለመድከው ሊቨርፑል ወይ የላስት ሲዝን ሊቨርፑል አይደለም። ዘንድሮ ማይፈታው ችግሮች አሉበት አርኒ ስሎት ቢሻሻል ብዬ ነበር። ስለዚህ ቃሎቼን አትጠፉብኝ። የዩናይትድ ደጋፊ መጣና ማን ዋንጫ እንበላለን አልሽ ምናምን፣ እሱ ያንተ አስተሳሰብ ነው። መሀይም ስለሆነ ነው እንደዚህ የምታስበው። ሊቨርፑል ኢዝ ባክ ማለት ምናምን ነገር የኤርገን ክሎፕ 99 ነጥብ ምናምን ሊቨርፑል ኢዝ ባክ ማለት አርኒ ስሎት በህይወቱ 99 ነጥብ አያገኝም። በእርግጠኝነት ነው የምነግርህ።